እብዷ ሙሽራ ከፊያሜታ አምሃ። ቆይ አንዴ ውዶቼ፣ ከትረካው በፊት ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ። መልካም ቆይታ። ድንገተኛና ያልጠበቅነው ነገር ድንገት ወደ ህይወታችን ሲመጣ ያንን ነገር መጋፈጥ ይከብደናል። ከችግሩ ለመሸሽ ደግሞ እኛነታችንን ረስተን የራሳችንን ዓለም እንገነባለን። ገና ህይወትን ያላጣጣመች ፍሬ ያላፈራች እንቡጥ አበባ ናት። የለበሰችው የሙሽራ ልብስ በጭቃ ተጨማልቋል። መሬት እየጠረገ የሚከተላት ቬሎ ጫፉ ተበጫጭቋል። ጫማ ያልተጫሙት እግሮቿ ቆስለዋል። ጸጉሯ ተንጨብሮ እንደ ጭራሮ ቆሟል። የያዘችው አበባ ደርቋል። ፈገግታዋ እንዳለ ነው። ከመቃብር ቦታው ወጥታ የመንገዱን ዳር ይዛ ወደ ታች ትወርዳለች። የሚያዩት ሰዎች በሐዘኔታ ከንፈራቸውን እየመጠጡ ያልፋሉ። እሷ ግን ሰርጓ ላይ እንዳለች ሙሽራ በደስታ ፈገግ ብላ ታያቸዋለች። መንገድ ዳር ላይ የተቀመጡት ወጣቶች እሷን እያዩ በየቀኑ መቃብር ቦታ መመላለስ አይሰለችሽም? ጸበል የሚወስድሽ ዘመድ የለሽም እንዴ ይሏታል። እሷ ግን የእነሱን ንግግር ሰምታ ፈገግ ከማለት ውጪ ምንም አትመልስላቸውም። እሷ የራሷ ዓለም ላይ ናት። ከዚህኛው ዓለም ጋር ግንኙነቷን ካቋረጠች ሳምንታት አልፈዋታል። ድንጋይ የሚያሞቁትን ወጣቶች አልፋ ትንሽ እንደተጓዘች መንገዱን ለማቋረጥ ወደ አስፋልቱ ገባች። ይህኔ ነበር ከላይ የተምዘገዘገ የመጣው መኪና ይገጫት። በጭቃ ተጨማልቆ የነበረው የሙሽራ ልብስ አሁን ደግሞ በደም ተነከረ። ሙሴ ገና ጧት ሲነሳ ነበር ቀኑ የከበደው። ተነስቶ እናቱ የሰራችለትን ቁርስ ለመብላት ወደ ጠረጴዛው ሄደ። ሁልጊዜም ጧት እናቱ የሰራችለትን ቁርስ ሳይበላ ከቤት አይወጣም። ቤት ውስጥ ሁለት ሰራተኞች ቢኖሩም የእሱ እናት ግን ኩሽና ገብታ መስራቷን አታቆምም። እሱም የእናቱ እጅ ይጣፍጠዋል። ከእናቱ ጋር ቁጭ ብሎ እየበላ እያለ ስልክ ተደወለለት። የደወለው የርብቃ ወንድም ነው። ርብቃ መኝታ ቤቷን ዘግታ አልከፍትም ብላለች። ራሷን ልታጠፋ ነው፣ ቶሎ ድረስ አለው። ሙሴና ርብቃ ፍቅረኛሞች ነበሩ፣ ግን እሷ ማገጠችበት። በዛ ምክንያት ነበር የተለያዩት። በተደጋጋሚ ይቅርታ ጠይቀዋለች፣ ግን ሙሴ ይህንን ክደት ይቅርታ ማለት ከበደው። ይቅርታ አላደርግም ሲላት ራሴን አጠፋለሁ ብላ አስፈራርተው ነበር። አሁን ወንድሟ ደውሎ ራሷን ልታጠፋ ነው ሲለው ደንግጦ መኪናውን እያበረረ ወደ እሷ ሲሄድ ነበር እቺን ያበደች ሙሽራ ይገጫት። አካባቢው ላይ የነበሩት ሰዎች ተሰበሰቡ። እሱም ከመኪናው ወርዶ በፍጥነት መጣ። ወደ ወጣቷ ጠጋ ብሎ ትንፋሿን አዳመጠ። አልሞተችም፣ በሕይወት አለች። ተሸክሞ ወደ መኪናው አስገባት። ያለማቋረጥ ደም እየፈሰሳት ነው። ሙሴ በጣም ደንግጧል። ነፍስ ለማዳን ሲሄድ ነፍስ ሊያጠፋ ነው። እቺ ምስኪን ወጣት ከሞተች መቼም ቢሆን ጸጸቱ አይወጣልኝም እያለ ብቻውን ያወራል። አቅራቢያ ወዳለው ሆስፒታል ይዟት ገባ። ሙሴ በጭንቀት እየተንቆራጠጠ ነው። ይሄ ሁሉ ደም ፈሷት ትድን ይሆን? ፈጣሪ ሆይ የዛሬን አውጣኝ አለ። ድንገተኛ ክፍል የነበረው ዶክተር ሲመጣ ጠየቀው። ተረፈች ወይስ ሞተች አለው። ዶክተሩ ሙሴን እያረጋጋ ደህና ናት፣ ጉዳቷ ለክፉ አይሰጥም፣ ከጭንቅላቷ የሚፈሰውን ደም አስቁመነዋል፣ ከዛ ውጪ እግሯን የተጎዳችው በቀላሉ የሚድን ነው፣ ከ10 ደቂቃ በኋላ ገብተህ ታያታለህ ብሎት ሄደ። አሁን ነበር ርብቃ ትዝ ያለችው። ይሄ የተፈጠረው ወደ እሷ ሲከንፍ ነበር። በፍጥነት ስልኩን አውጥቶ ለወንድሟ ደወለለት። የርብቃ ወንድም በንዴት እየጮኸ ነበር። አንተ በጣም ጨካኝ ሰው ነህ፣ የእህቴ ደህንነት አያስጨንቅህም፣ ይህን ሁሉ ዓመት አፈቅርሻለሁ ስትላት የነበረው የውሸት ነበር፣ ዛሬ እኔ ባልኖር እህቴን አጣት ነበር ብሎ ዘጋው። ሙሴ ርብቃ ምንም ባለመሆኑ አፎ ያለ። ወንድሟ ምንም ቢናገር አይጨንቀውም።
አሁን የገጫትን ሴት ለማየት ወደ ውስጥ እየገባ ነው። ወደ ተኛችበት ተጠጋ። አይኗን ጨፈናለች። ከጎኑ ያለውን ወንበር ሳብ አድርጎ ተቀመጠ። አሁን አስተውሎ እያያት ነው። ቀደም በድንጋጤ ውስጥ ስለነበር የለበሰችውን ልብስ አላስተዋለም። በሙሽራ ልብስ መልበሷን ሳይ በድንጋጤ ከተቀመጠበት ብድግ ብሎ ቆመ። ወይኔ ጉዴ! በሰርጓ ቀን የገጯት አለ። ደግሞ ልብሱን ጠጋ ብሎ ሲያየው የቆሸሸና ጫፍ ጫፉ የተቀደደ ነው። ጸጉሯም ተንጨባሯል። ግራ ተጋብቶ እያለ አይኗን ገለጠች። ሙሴ ፈገግ ለማለት እየሞከረ ደህና ነሽ? ዶክተሩን ልጥራልሽ ብሎ ጠየቃት። እሷም ከተኛችበት ቀና ብላ ዙሪያዋን ተመለከተች። ከእጇ የማይለያት የደረቀ አበባ ለመኖሩን ስታይ መጮህ ጀመረች። አበባዬ የታል አምጡ እያለች ለመነሳት ሞከረች። የኔ ዶክተሩ መርፌ ወግቶ እንድትተኛ አደረጋት። ሙሴ የሙሽራዋን አበባ አላየውም። እዛው የተገጨችበት ቦታ እንደቀረ እርግጠኛ ነው። ተኝታ በደከማ አንደበት አበባዬን አትውሰዱብኝ መልሳችሁ አምጡ ትላለች። ይህኔ ሙሴ መኪናውን አስነስቶ ወደ ገጫት ቦታ ሄደ። አካባቢውን ሲቃኝ ሊያገኘው አልቻለም። መንገድ ዳር ተቀምጠው የነበሩት ወጣቶች እንዴት ናት ተረፈች ወይስ ሞተች ብለው ጠየቁት። እንደተረፈች ነገራቸው። ግን አበባዬን አምጡ ብላ ያስቸገረች እንደሆነ ሲነግራቸው አንደኛው ወጣት ወደ ኋላ ዞሮ ከመሬት የወደቀውን የደረቀ አበባ አንስቶ ሰጠው። ያው አስቀምጠንላት ነበር ውሰድላት አለው። ሙሴ ግራ ተጋባ። ወጣቶቹን እያየ ደረቅ አበባ ነበር የያዘችው በማለት ጠየቃቸው። እቺ ወጣት የአእምሮ እክል እንዳለባትና በየጊዜው እዚህ መቃብር ቦታ እንደምትመጣ ነገሩት። ሙሴ ደነገጠ። የለበሰችው የሙሽራ ልብስ ተለይቷት እንደማያውቅና ይሄ ደረቅ አበባ ሁልጊዜም አብሯት እንዳለ ወጣቶቹ አብራርተው ነገሩት። የገጫት ሴት ጤነኛ አይደለችም። በጣም ታሳዝናለች። ምን አይነት ነገር ቢገጥማት ይሆን እንደዚህ ሆነችው አለ። ግን ምኑና እንደሆነ ወጣቶቹም የሚያውቁት ነገር የለም። የደረቀውን አበባ ይዞ ወደ ሆስፒታል ተመለሰ። አበባውን ወደ ውስጥ ይዞ ሲገባ ፈገግ ብላ አየችው። ተቀብላ ወደ አፍንጫው አስጠግታ አሸተተችው። አበባው ደርቋል። ምንም አይነት ጠረን የለውም። ነገር ግን እሷ ጠረን እንዳለው ተሰምቷታል። ሙሴ ወደ እሷ ቀረብ ብሎ ቁጭ አለ። በተረጋጋና ለስለስ ባለ አንደበት ጠየቃት። እኔ ሙሴ ይባላለሁ፣ አንቺ ስምሽ ማን ነው አላት። አይኗን ከአበባው ሳታነሳ መለሰችለት። ቃል ኪዳን ነው ስሜ፣ ግን ቃል ማለት ትችላለህ አለችው። እንደዚህ ስታወራ ጤነኛ ነው የምትመስለው። ለጠየቃት ጥያቄ ትክክለኛ መልስ ነው የሰጠችው። ምናልባት ስሟን ላትረሳ ትችላለች ብሎ ድጋሚ ሌላ ጥያቄ ጠየቃት። መቃብር ቦታ ለምንድን ነው የምትሄጂው አላት። የኔ ዞር ብላ አየችው። አይኗ ጎላ ጎላ ያለ ነው። እንደዚህ አፍጥጣ ስታየው ሙሴ ደነገጠ። ተነስታ የምታንቀው ነው የመሰለው። መቃብር ቦታ አይባልም። አንተ ትልቅ ሰው አይደለህ እንዴ? ለምን ትሳሳታለህ? እኔ ሄድኩት ማረፊያ ቦታ ነው አለችው። ተሳስቼ ነው፣ በጣም ይቅርታ። ግን ማረፊያ ቦታ ሄድሽው ማንን ለማየት ነው በማለት አለሳልሶ ጠየቃት። ቃል ኪዳን በዝምታ እያየችው ነው። ምንም አይነት መልስ አልመለሰችም። በዝምታ ስታየው ጨነቀው። የተሳሳተ ጥያቄ ከሆነ ይቅርታ አድርጊልኝ አላት። አዎ የተሳሳተ ጥያቄ ነው። ይሄ ጉዳይ አንተን አይመለከትም። በነግርህ ሄደህ ትረብሻቸዋለህ አለች። አሁን ጤናዋ መጓደሉን አረጋገጠ። እና ቤተሰቦች የት ናቸው? ወደዚህ እንዲመጡ በነግራቸው ጥሩ ነው አለ። ደህና ነገር እንደማትመልስ ያውቃል፣ ግን ትንሽ ፍንጭ እንኳን ካገኘው ብሎ ነበር የጠየቃት። እሷ ግን ምንም አይነት መልስ አልመለሰችም። ከደረቀው የሙሽራ አበባ ጋር እየተጫወተች ነው። በፈገግታ ተነካከዋለች። ስለሷ የሚያውቀው ነገር የለም። እዚህ ትቷት መሄድ አይችልም። ስለዚህ ያለው አማራጭ ወደ ቤት ይዟት መሄድ ነው። ተሸክሞ ከሆስፒታል ይዟት በመውጣት ወደ መኪናው አስገባት። ቃል ኪዳን ምንም አልተቃወመችውም። ወደ ቤቱ ሲወስዳትም ዝም ነው ያለችው።
ቤት ይዟት ሲገባ እናቱ ደነገጠች። ምን አይነት ሴት ነው ይዘህብኝ የመጣኸው አለችው። ሙሴ ቃል ኪዳንን ወደ እንግዳ ክፍል ወሰዳት። እናቱ ተከተለችው። አልጋው ላይ አስተኛት። እናቱ እጁን እየጎተተች ወደ ሳሎን ወሰደችው። የገጫት ሴት እቺ ናት ብላ ጠየቀችው። እሱም ወገቡን ይዞ በፎይታ ድካሙን እየተነፈሰ አዎ ይቺን ሴት ነው የገጨዋት አለ። የለበሰችው ልብስ፣ የያዘችው አበባ፣ ጸጉሯና ሁኔታዋ ምንድነው አለች። ይቺ ሴት ሌላ ዓለም ውስጥ ነው ያለችው፣ ስለዚህ እስኪሻላት እዚህ ትቆያለች አለ። እናቱ ግን ፍቃደኛ አይደለችም። ከእብድ ጋር ነው የምኖረው ማለት ነው አለች በቅሬታ። ምንም አማራጭ የለም፣ ቤተሰቦቿን አናውቅም፣ መንከባከብ ግዴታዬ ነው፣ ስለዚህ እዚሁ ትቀመጣለች አለ። ሙሴ በጣም ደክሞታል። እዛው ሶፋ ላይ ጋደም እንዳለ እንቅልፍ አሸለበው። እናቱ መተኛቱን ስታይ ቃል ኪዳን ወዳለችበት ክፍል ገባች። ቃል ኪዳን አሁንም አበባውን እየነካካች በፈገግታ ትስለመለማለች። የሙሴ እናት ፊት ለፊቷ አቁማለች፣ ግን ቀና ብላ እንኳን አላየቻትም። ቤተሰቦችሽ የት ሰፈር ናቸው? እንውሰድሽ አለቻት። ቃል ኪዳን አሁን ምንም መልስ የላትም። የሙሴ እናት ዝምታዋ ሰልችቷት ወጣች። የወጣችው ውሃ ለማምጣት ነው። በባሊ ውሃ ይዛ በመምጣት በላይዋ ላይ ለቀቀችው። ግን ቃል ኪዳን አልደነገጠችም ወይም አልጮኸችም። የሙሴ እናት ግን ትዕግስቷ ተሟጧል። የውሸት እብድ ነሽ፣ እንደዚህ የምትሆኛው አውቀሽ ነው እያለች መጮህ ጀመረች። ሙሴ በእናቱ ጩኸት ከእንቅልፉ ባነነ። ከተኛበት በርግጎ በመነሳት ቃል ኪዳን ወዳለችበት ሄደ። እናቱ ያደረገችውን ነገር ሳይ በጣም ተናደደ። እማዬ ምን እያደረግሽ ነው? ለምንድነው እንደዚህ አይነት ነገር የምታደርጊው? ብሎ ጮኸባት። እሷም ሙሴን ለማሳመን እየሞከረች ነው። ይህች ሴት አውቋ አበድ ናት። አንተን ለማጥመድ ነው እንደዚህ የምትሆነው። እመነኝ ልጄ፣ አንተን ለመጠበቅ እየሞከርኩ ነው አለችው። እሱ ግን በእናቱ ንግግር በጣም እየተናደደ ነው። ሙሴ በውሃ የራሰውን የቃል ኪዳንን ልብስ ለመቀየር ቢሞክርም እሷ ግን ፍቃደኛ አይደለችም። ይህን የሙሽራ ልብስ ለማውለቅ አትፈልግም። እንደዚሁ እንደሆነች መቀመጥ ነው ፍላጎቷ። እንዳይተዋት በጣም ስለቆሸሸ ውሃ ሲነካው የተለየ ጠረን ፈጠረ። ሰውነቷን መታጠብ አለባት። ጸጉሯ መላ መያዝ አለበት። የሚያደርገው ጠፋበት። እናቱ እንኳን ልታግዘው ይባስ ችግር እየፈጠረችበት ነው። ጭንቅላቷ ላይ ያለው የታሸገ ቁስል ውሃ ስለነካው መድማት ጀምሯል። ህመምም አለው መሰል። ቃል ኪዳን እየተንቀጠቀጠች ነው። ሙሴ እንዲሞቃት ልብስ ደርቦ አለበሳት። ግን አሁንም እየተንቀጠቀጠች ነው። የህመም ማስታገሻውን ሲሰጣት እንቅልፍ ወሰዳት። እስከምትድን እዚህ ትቆያለች፣ ምንም ማድረግ አትችይም፣ እንደውም ወደ እሷ እንድትቀርቢ አልፈልግም አላት። እሷ ግን አሁንም ቃል ኪዳንን ከቤት እንዲያስወጣት እየነገረችው ነው። ሙሴ ቃል ኪዳንን እየተንከባከበ ነው፣ ግን ደግሞ አንድ ሐሳብ እያስጨነቀው ነው። ቤተሰቦቿ ቢፈልጓትስ? ፈልገው ሲያጧት በጣም ተጨንቀው ይሆናል አለ። በነጋታው ወደ ገጫት ቦታ ሄደ። ወጣቶቹን አገኛቸው። መጥቶ የጠየቀ ሰው ይኖራል ብሎ ነው የመጣው፣ ግን ማንም እንዳልመጣ ነገሩት። በጣም አዘነ። ቃል ኪዳን አሳዘነችው። እቺን ምስኪን ሴት ፈላጊ የላትም፣ ደህንነቷ የሚያሳስበው ሰው የለም አለ። ለማንኛውም እሷን ፈልጎ የሚመጣ ሰው ካለ በዚህ ስልክ ይደውልልኝ ብሎ ስልክ ቁጥሩን ሰጥቷቸው ሄደ። ወደ ቤት ሲሄድ አሁንም እናቱ ቃል ኪዳንን እያሰቃየቻት ነበር። ማነሽ? ከልጄ ምንድነው የምትፈልጊው? ያለች ትጮኻለች። እናቱ ኃይለኛ እንደሆነች ያውቃል፣ ግን ኃይለኝነቷ ጨካኝ ያደርጋታል ብሎ አስቦ አያውቅም ነበር። እማዬ የማላቀው አዲስ ጸባይ ያየውብሽ ነው። እንዴት እቺን ምስኪን ሴት እንደዚህ ታሰቃያታለሽ? አላት። እሷም የልጇን ቁጣ ለማብረድ እየሞከረች ልጄ ከክፉ ሰዎች እየጠበቅኩ ነው። አንተ ብቸኛ ልጄ ነህ። አዝነ ማየት አልፈልግም አለችው። ጥርጣሬሽ ወደ እብደት እንዳይወስድሽ ፈራለሁ። ደግሞ እኔን ጠብቀሽ አታድኝኝም። ስለዚህ ራስሽን አታድከሚ አላት። እናቱ ለጊዜው ተረጋጋች። ወደ ራሷ ክፍል ሄደች።
ሙሴ ከቃል ኪዳን ጎን ቁጭ ብሎ ያያታል። የእንቅልፍ ዓለም ውስጥ ብትሆንም ህመሙ እየተሰማት ነው መሰል ታንቋረራለች። በዝምታ ይመለከታታል። የምታሳዝን ምስኪን ሴት ናት። ምን አይነት ችግር ቢገጥማት ይሆን እዚህ ዓለም ውስጥ ሰምጣ የቀረችው እያለ ያስባል። ሙሴ ለተወሰነ ቀን ስራ አልሄደም። እሷን ሲንከባከብ ነበር የከረመው። ይህን የሙሽራ ልብስ እንድታወልቅ ለማድረግ ብዙ ሞክሮ አልተሳካለትም። ቃልዬ አላት ለስለስ ባለ አንደበት። ቀና ብላ አየችው። የለበሽው የሙሽራ ልብስ በጣም ያምራል፣ ግን ቆሽሿል፣ መታጠብ አለበት አላት። ገና ዛሬ እኮ ነው የለበስኩት። ደግሞ ሰርገኞቹ አሁን ይመጣሉ። ሳልዘጋጅ ከመጡ ይናደዱብኛል አለችው። ምንም ቢላት ይህንን ልብስ አታወልቅለትም። ትላንት ወደ ሆስፒታል ወስዷት ነበር። እናም ዶክተሩ የአእምሮ ሕክምና ያስፈልጋታል ብሎ ነበር። ወደ አንድ ጓደኛው ደወለ። ደረጀ ይባላል። ሳይካትሪስት ነው። እርዳታ ያስፈልገኛል፣ ወደ ቤት እንድትመጣ አለው። ለቃል ኪዳን ያላቋረጠ እርዳታውን ያየችው እናቱ በጣም እየተበሳጨች ነው። ያንተ ኃላፊነት አልቋል። አሁን እግሯም እየተሻላት ነው። ስለዚህ ተዋት ትሄድበት። እብደቷን የማዳን ኃላፊነት ያንተ አይደለም። ቤተሰቦቿ የሚያሳብዷት ሰዎች ይጨነቁበት፣ ያው የእውነት እብድ ከሆነች አለች። ሙሴ በዚህ ጉዳይ ላይ ከእናቱ ጋር መጨቃጨቅ ሰልችቶታል። ስለዚህ አሁን ዝም ማለት ይሻላል። የሚያወሩት ሳሎን ውስጥ ነው ነበር። ቃል ኪዳን እያነከሰች ከክፍሏ ወጣች። ሙሴ ሳያት ደነገጠ። ወደሷ በመሄድ ምን ፈልገሽ ነው? ለምን ተነሳሽ? እኔም ብትጠሪኝ የፈለግሽውን ነገር አመጣልሽ ነበር አላት። እሷም ወደ በሩ እየተራመደች ሙሽራዬ እየጠበቀኝ ነው፣ መሄድ አለብኝ አለች። ሙሴ ግራ ተጋባ። የት እንደምትሄድ አያውቅም። ቁርስሽን በልተሽ ትሄጃለሽ፣ እኔ በመኪና የምትፈልጊው ቦታ ደርስሻለሁ ቢላትም እምቢ አለችው። ከኋላዋ ይከተላታል። ከግቢ ወጥታ በፍጥነት መራመድ ጀመረች። ሰዎች ዞር እያሉ ያዋታል። ሕፃናት ከሷ ይሸሻሉ። እሷ ግን በዝምታ እየተራመደች ነው። ወደ መቃብር ቦታው ሄደች። ግን ሙሴን እንዳይጠጋ ነገረችው። ትረብሻለህ፣ እዛው ቁም፣ እኔ ስጨርስ ተመልሼ እመጣለሁ አለችው። ሙሴ ራቅ ብሎ ቆመ። ቃል ኪዳን ቁጭ ብላ ታወራለች። የምታወራው አይሰማውም፣ ግን በቁም ነገር ነው የምታወራው። ተነስታ በደስታ እየተፍለቀለቀች ትሽከረከራለች። ለረጅም ሰዓት እዛው መቃብር ቦታ ነበረች። ሙሴ ቁጭ ብሎ ጠበቃት። ስትጨርስ ተመልሳ ወደሱ ሄደች። አሁን እንሂድ፣ ጨርሻለሁ አለችው። ከሱ ጋር መራመድ ጀመረች። ሰዎች ዞር እያሉ ያዋቸዋል። ይህን የሙሽራ ልብስ ካላወለቀች ሰውነቷ ላይ ሊበጣጠስ ነው። ሌላ የሙሽራ ልብስ እንግዛ እንዴ በማለት በብልሃት ጠየቃት። እሷም ቆም በማለት ልብሷን እያየች ይሄ ያስጠላል እንዴ? ቴዲ የሚወደው የሙሽራ ልብስ እኮ ነው፣ ሳሚም ይወደዋል አለች። ሙሴ ልብሷን አስተውሎ እያየ በእርግጥ አሪፍ የሙሽራ ልብስ ነው፣ ከዚህ የተሻለ የሙሽራ ልብስ መግዛት እንችላለን፣ ጸጉርሽን ሜካፕን መስተካከል አለበት አላት። ስለዚህ እናስተካክለዋ አለችው። እሱም ፈገግ በማለት በሐሳቧ ተስማማ። የውበት ሳሎን ይዟት ሄደ። እንደ ጤነኛ ሰው ቁጭ ብላ ተሰራች። ከዛም የሙሽራ ልብሱን ገዛላት። አሁን ትክክለኛ ሙሽራ መስላለች። የያዘችውም አበባ አዲስ ነው። በቃ እንሂድ አለችው። ሙሴ እጇን በመያዝ የኔ ቤት ውስጥ ሆነሽ ነው የምትጠብቂያቸው፣ ሰርገኞቹ አንቺን ለመውሰድ የሚመጡት ወደ እኔ ቤት ነው አላት። ቃል ኪዳን አንገቷን ሰበር አድርጋ በቅሬታ መሬቱን ታያለች። ምን ነው ቅር ያለሽ ነገር አለ እንዴ ብሎ ጠየቃት። እናት ሰርገኞቹን ወደ ቤት አታስገባቸው፣ እኔን ስለማትወደኝ ሙሽራዬን ታባረረዋለች አለች። ቃል ኪዳን የራሷ ዓለም ውስጥ ብትሆንም የሙሴን እናት ክፋት ግን መገንዘብ አላቃታትም። ለሷ አታስቢ፣ እኔ አስተካክለዋለሁ፣ እናቴ ከዚህ በኋላ ምንም አታደርግም ብሎ ወደ ቤት ይዟት ሄደ። ቤት ሲገቡ ዶክተር ደረጀ ቤት ቁጭ ብሎ እየጠበቃቸው ነበር። ከሙሴ ጋር ሰላምታ ተለዋወጡ።
ዶክተሩ ቃል ኪዳንን እያየ በጣም አምሮብሻል ሙሽሪት አላት። እሷም ፈገግ ብላ እያየችው አመሰግናለሁ፣ አንተ ለሰርጉ የተጠራህ እንግዳ ነህ አለችው። እሱም ሙሴን እያየ አዎ ሙሴን የጠራኝ፣ ያንቺ ሰርግ ላይ እንግዳ ስለሆንኩኝ እድለኛ ነኝ አለ። ቃል ኪዳን ፈገግታዋን ሳትነፍገው በድጋሚ እናመሰግናለን፣ አሁን ገብቼ ትንሽ አረፍ ልበል፣ በኋላ ፕሮግራሙ ላይ መፍዘዝ የለብኝም ብላ ወደ ነበረችበት ክፍል ገባች። ዶክተር ደረጀ ድምፁን ዝቅ አድርጎ ምን እየተፈጠረ ነው ሙሴ? ሁሉንም ነገርና ተነገሩኝ አለ። ሙሴ በድካም እፎይ ብሎ ተነፈሰ። ምን እየተካሄደ እንደሆነ አላውቅም፣ ግን ቅዠት ውስጥ ነኝ አለው። ዶክተሩም ሙሴን አረጋግቶ ቃል ኪዳን ወዳለችበት ክፍል ገባ። ቃል ኪዳን ያልጋው ጫፍ ላይ ተቀምጣለች። ከጎኗ ቁጭ አለ። በጣም ትቸኩላለህ እንዴ? የቸኮልክ ትመስላለህ አለችው። ኧረ አልቸኩልም፣ ሙሽራው እስከሚመጣ እጠብቃለሁ። ሙሽራችንን ማሳ ላይ አልሄድም አላት። አሁን በፈገግታ አየችው። ቴዲ በጣም መልካም ሙሽራ ነው፣ ይሄ አያሳስብህ አለችው። ይህን ተናግራ ደረቷን ያዘች። ምን ነው አመመሽ እንዴ ብሎ ጠየቃት። እሷም ቶሎ ቶሎ እየተነፈሰች ጆሮዬ ላይ የሚያቃጭልብኝ የለቅሶ ጩኸት አለ፣ እሱን ስሰማ ደረቴን ያፈነኛል። ግን ይሄ የሙሽራው ወጉ ነው፣ ጉጉቱ ነው እንደዚህ የሚያደርገኝ አለችው። ዶክተር ደረጀ በጥሞና ነበር ሲያዳምጣት የነበረው። በጣም የምታሳዝን ምስኪን ሴት ናት፣ እርዳታ ያስፈልጋታል አለው ለሙሴ። የሙሴ እናት ግን ይሄ ሁሉ ድራማ ነው፣ አንተን ለማጥመድ ነው እያለች ነው። ዶክተሩ ግን ቃል ኪዳን እርዳታ እንደሚያስፈልጋት ተናግሯል። እየመጣ እንደሚያያትና የሚችለውን እንደሚያደርግ ነገረው። አሁን ሙሴ ስራ ጀምሯል። እናቱ ቃል ኪዳንን ምንም እንዳታደርጋት አስጠንቅቋታል። እሱ ወደ ስራ ሲሄድ እናቱ ወደ ቃል ኪዳን ክፍል ገባች። ቆይ አንቺ ማን ነሽ? ከልጄ ምንድነው የምትፈልጊው? ነው ወይስ ርብቃ ልካሽ ነው እያለች በጥያቄ ታጨናንቃታለች። ቃል ኪዳን ግን ዝም ከማለት ውጪ ምንም የምትናገረው ነገር የለም። በዚህ መሃል የውጭው በር ተንኳኳ። የሙሴ እናት በሩን ከፈተችው። ርብቃ ናት። ምን አባሽ ልታደርጊ መጣሽ አለች በቁጣ። ርብቃም በንዴት አፈጠጠችባት። ሙሴን ላናግረው ነው የመጣሁት፣ እናቱ ምን አይነት ክፉ ሴት እንደሆነች እነግረዋለሁ አለች። ይህኔ እጇን ጎትታ ወደ ውስጥ በማስገባት ከዚህ በኋላ ይሄ የስም ማጥፋትሽን ድጋሚ ብሰማ አንቄ እገልሻለሁ። ልጄ ላይ የማገጥሽበት አንቺ ነሽ፣ ለልጄ አንቺ አትገቢውም አለቻት። የነሱን ጭቅጭቅ የሰማችው ቃል ኪዳን በፍጥነት ወጣች። ሰርገኞቹ መጡ እንዴ አለች። ርብቃ ቃል ኪዳንን ስታይ ደንግጣ ይቺ ደግሞ ማን ናት አለች። የሙሴ እናት ቃል ኪዳንን እየገፋች ወደ ውስጥ አስገባቻት። ርብቃ ተከትላ ገባች። ይቺ ሴት ማን ናት? ለምንድን ነው የሙሽራ ልብስ የለበሰችው? መቼም ሙሴ ያገባ አትይኝም አለች በንዴት እየጮኸች። ርብቃ ራሷን መቆጣጠር አቅቷታል። ቃል ኪዳንን ገፍታ ወደ አልጋው ወረወረቻት። አንቺ ማን ነሽ? የሙሽራ ልብስ ለብሰሽ እዚህ ምን ትሰሪያለሽ? እያለች ጮኸችባት። የሙሴ እናት ጥግ ላይ ቆማ ርብቃ የምታደርገውን ነገር ታያለች። ቃል ኪዳን በፍርሃት ኩርትም ብላ በመቀመጥ ሙሽራው እኮ አሁን ይመጣል፣ ለምንድን ነው የምትጮህብኝ? እኔ እሱን እየጠበቅኩ ነው ትላለች። የቃል ኪዳን ጤና ልክ አለመሆኑን ያስተዋለችው ርብቃ ተረጋግታ ቆመች። ጤነኛ አይደለችም እንዴ አለች። ልጄን የሚቀርቡት ሴቶች ሁሉ ጤነኛ አይደሉም። ይቺን እብዴ ላክሻት አንቺ መስለሽ ነበር አለች። ይህኔ በሩ ተንኳኳ። ሙሴ ከሆነ ይናደዳል። ከዚህ ክፍል ውጪ ብላ ርብቃን አስወጥታ በሩን ለመክፈት ሄደች። ግን ሙሴ አይደለም። አንዲት ጉስቁል ያለች ወጣትና ፀጉሩን ያንጨበረረ ዱርዬ ወጣት በር ላይ ቆመዋል። የሙሴ እናት በንቀት እያየቻቸው ምን ፈልጋችሁ ነው አለች። ይህኔ ወጣቷ የመጡበትን ጉዳይ ነገረቻት። እኔ ቃልዬ እህት ነኝ፣ እሱ ደግሞ ወንድሟ ነው። ለሙሴ ደውለንለት ነበር፣ እየመጣው ነው፣ ቤት ጠብቁኝ ብሎናል አለቻት። ይህኔ የሙሴ እናት ወገቧን በመያዝ
እፎ ያለች። በስተመጨረሻ እቺን እብድ ልላቀቅ ነው አለች። ቃል ኪዳን ፊቷ ተቀየረ። እህታችን ይሄን ያክል አስቸግራችኋለች ማለት ነው አለቻት። ሴትዮዋም ወደ ውስጥ ይዛቸው በመግባት አዎ ለልጄም ለኔም ሸክም ሆናብን ነበር አለች። ርብቃም በንቀት አስተያየት ነበር ያየቻቸው። አለባበሳቸውና ሁኔታቸው ጥሩ ኑሮ እንደማይኖሩ ያስታውቃል። የሙሴ እናት ቃል ኪዳን ወዳለችበት ክፍል እያመለከተች በሉ ይዛችኋት ሂዱ አለች። እህታቸው ስጠፋባቸው መቃብር ቦታ ሄደው ሲፈልጓት መንገድ ዳር ላይ ቁጭ የሚሉትን ወጣቶች አገኟቸው። የሙሴን ስልክ የሰጧቸው ወጣቶቹ ናቸው። ደውለው እህታችን ካንተ ጋር ናት አሉት። እሱም በስርዓቱ አናገራቸው። ቤት ሄደው እንዲጠብቁት የቤቱን አድራሻ ሰጣቸው። ሙሴ እንድንጠብቀው ነግሮናል፣ ስለዚህ እንጠብቀዋለን አለ የቃል ኪዳን ወንድም ሀብታሙ። ትዕግስት ግን የሙሴን እናት ንቀት መቋቋም እየከበዳት ነው። በቃ እንደውልለታለን፣ አሁን እህታችንን ይዘን እንሂድ አለች። ይህን ተናግራ ሳታበቃ ሙሴ በሩን ከፍቶ ገባ። ሀብታሙና ትዕግስትን በስርዓት ሰላም አላቸው። ዞር ሲል ርብቃን አያት። ይህኔ በንዴት ደሙ ፈላ። እዚህ ምን እየሰራሽ ነው? ምን ቀርቶሽ ነው የመጣሽው? አላት። እሷም በሐዘኔታ እያየችው ለአንድ ደቂቃ አዳምጠኝ እባክህ፣ ጊዜ ስጠኝ አለችው። ላንቺ የሚሆን ጊዜ የለኝም፣ አሁን ከቤት ውጪ አላት። ርብቃ ለመነችው፣ ግን እሱ ሊሰማት አልቻለም። አሁን ርብቃ ድምጿን ከፍ አድርጋ መናገር ጀመረች። እኔ አንተን በጣም እወዳለሁ፣ ግን የሁሉ ነገር የእናትህ ሴራ ነው። እናትህ ካንተ ልታለያየኝ ያዘጋጀችው ሴራ ነው አለች። እሱ ግን ንግግሯን አልሰማትም። ከቤት አስወጥቶ ዘጋባት። የሙሴ እናት በድል አድራጊነት ነበር በፈገግታ የምታየው። ትዕግስት የሙሴን እናት እያየች ነው። እቺ ሴት በጣም አደገኛ ናት በማለት ለራሷ አንሾካሾከች። ሙሴ ርብቃን አባሮ ተመለሰ። እነ ትዕግስትን እንዲቀመጡ ጋበዛቸው። እህታችንን ለመውሰድ ነው የመጣ ነው አለ ሀብታሙ ጸጉሩን እየፈተለ። የሀብታሙን የግዴለሽነት አነጋገር ትዕግስት በስርዓት አስተካክላ ተናገረችው። እስከ ዛሬ ላደረጋችሁላት እንክብካቤ እናመሰግናለን። አሁን እኛ ስለመጣን ወደ ቤት ወስደን እንከባከባታለን አለችው። ሙሴ በተረጋጋ መንፈስ መናገር ጀመረ። ስለመጣችሁ ደስ ብሎኛል፣ ምክንያቱም ቃል ኪዳን ብቸኛ ናት ብዬ በጣም አዝኜ ነበር። ግን ለጊዜው እዚህ ብትሆን የተሻለ ነው። ዶክተሩም እዚህ እየመጣ ያያታል አለ። የኔ እህትና ወንድም ተያዩ። የሙሴ እናት ግን ደነገጠች። ይሄ አይሆንም፣ እቺ እብድ ከዚህ በላይ እዚህ መቆየት የለባትም። በሷ ምክንያት በጣም እየተጨነክ ነው። ስራም በአግባቡ እየሰራህ አይደለም። ስለዚህ ወደ ቤተሰቦቿ ትቀላቀል። ዶክተር ደረጀ መልካም ሰው ነው። የትም ብትሆን ያለችበት ድረስ እየሄደ ይከታተላታል አለች። ትዕግስት ከተቀመጠችበት በመነሳት እህታችን እዚህ መቀመጡ አስፈላጊ እንኳን ቢሆን እኛ እዚህ እንድትሆን አንፈልግም። ምክንያቱም እናትህ እህታችንን ምን ልታደርጋት እንደምትችል ለማወቅ ከባድ ነው። ሀብታሙና ትዕግስት እህታቸው ወዳለችበት ክፍል ገቡ። ቃል ኪዳን በሩ ሲከፈት በፍርሃት ወደ ግድግዳው በመለጠፍ በፍርሃት እየተንቀጠቀጠች ተይኝ፣ አትጩሂብኝ፣ እኔ ሙሽራ ነኝ፣ አሁን ሰርገኞቹ ይመጣሉ ትላለች። ትዕግስት የእህቷን ሁኔታ ስታያዘነች። ቃል ኪዳን ከራሷ ጋር ባትሆንም ሁልጊዜም ቢሆን እንደ ሙሽራ ደስተኛ ነበረች። አዎ ይመጣሉ፣ አትፍሪ አለቻት። የእህቷን ድምፅ የሰማችው ቃል ኪዳን ቀና ብላ እህቷን አየቻት። ይህኔ ፍርሃቷ ለቀቃት። እህቴ በማለት አቀፈቻት። የእህቷ ፍርሃት ከምን የመጣ እንደሆነ ትዕግስት ታውቃለች። የሙሴ እናት የፈጠረችባት ነው። ሙሴ ቃል ኪዳን እንድትሄድ አልፈለገም። እዚህ መሆን አለባት፣ ለተወሰነ ቀን እዚህ ትቆያለ። ትዕግስት ወደ ሙሴ ጠጋ በማለት አንተ መልካም ሰው ነህ፣ እናመሰግናለን። ግን እዚህ ከቆየች ህመሟ ይብስባታል። ምክንያቱም እንደምታየው እናት እህታችንን አትፈልጋትም አለችው። ሙሴ የእናቱን ነገር እንደሚያስተካክል ቃል ገባላቸው። እናቴ ተናጋሪ ብትሆንም ውስጧ ባዶ ነው። ከክፋት አትዩባት፣ ግን መናገሯንም እንድታቆም ነግራታለሁ። እህታችሁ ደህና እስክትሆን ድረስ እናንተም እዚሁ አብራችሁ አትሁኑ አላቸው። ሀብታሙ ይሄ ነገር አልተዋጠለትም። እህቴ ከመወሰንሽ በፊት አንዴ ብቻሽን ላናግርሽ
ብሎ ይዟት ወጣ። እዚህ ቤት መቆየት የለብንም፣ ሴትዮዋ ትጨንቃለች። በዛ ላይ እንደዚህ አይነት ሰፊ ቤት ኑረን አናውቅም፣ በጣም ይጨንቃል አላት። ትዕግስት የወንድሟን እጅ በመያዝ ወንድሜ፣ እኔም እዚህ መሆን አልፈልግም። ሴትዮዋም ሆነች ቤቱ ይከብዳል፣ ግን ለእህታችን ስንል ማድረግ አለብን። ሙሴ ጥሩ ሰው ነው፣ የእህታችን ጤንነት እንዲመለስ እየጣረ ነው። ስለዚህ ቃልዬ ወደ ራሷ እስክትመለስ ድረስ እዚህ መቆየት ግዴታችን ነው አለችው። ሀብታሙ በጭንቀት ይቁነጠነጣል። ግን እቺ ሴት እናንተን ስትናገር ከሰማኋት ትሳሳታለሁ አለ። ትዕግስት የወንድሟን ጉንጭ እየነካካች ሴትዮዋ ለኔ ተዋት፣ አንተ ግን ተጠንቀቅ፣ የጃመልህን አደራ እንዳታሳፍረኝ አለችው። ሀብታሙና ትዕግስት በዚህ ተስማምተው ተመልሰው ገቡ። እኛ ለዕለት ጉርሳችን እንጂ የታችንን የምናሳክምበት ገንዘብ የለንም። ሙሴ አንተ ፈጣሪ የባረከ መልካም ሰው ነህ። ስለዚህ ላግዛችሁ ካልከን እሺ ከማለት ውጪ ሌላ አማራጭ የለንም አለችው። ሙሴ ደስተኛ ሆነ። ለነሱም የራሳቸው ክፍል እንዲዘጋጅ አደረገ። አሁን እናቷ ኩርፋ ክፍሏ ገብታ ተቀምጣለች። ሙሴ እናቱን ለማረጋጋት ወደሷ ሄደ። ከጎኗ ቁጭ በማለት እማዬ የሌለብሽን ለምንድነው በሰዎች ፊት ክፉ ለመምሰል የምትሞክሪው? እነዚህን ምስኪን ሰዎች ብንረዳቸው ችግሩ ምንድነው? አለ። ችግሩማ ሰዎች ክፉ ስለሆኑ ነው ልጄ። አንተ መልካም ነህ፣ መልካምነትህን ተጠቅመው ይጎዱሃል አለችው። እናቱ ከመጠን በላይ እየተጨነቀች ነው። እማዬ እኔ እኮ ልጅ አይደለሁም፣ አሁን ትልቅ ሰው ነኝ። ራሴን መጠበቅ እችላለሁ። የማያስጨንቀው ያስጨንቅሻል። ከልጅነት ጀምሮ ጓደኛ እንዳይኖረኝ አድርገሽኛል። ግን ይሁን፣ ይሄን የምታደርጊው ለኔ ባለሽ ፍቅር ነው። ከዶክተር ደረጀ ጋር ሳይቀር ልታራርቂኝ ሞክረሽ ነበር። አሁን ይቅር ብዬሻለሁ። አሁን ግን ይበቃል። ለቃል ኪዳን ያለሽን ጥላቻ አቁሚ። እሷም ሆነች ቤተሰቦቿ እኔን ሊጎዱኝ አይችሉም። እስከሚሻላት ድረስ እዚሁ ይቆያሉ። እንደውም ለኛ ጥሩ ነገር ነው። ብቻችንን አንሆንም። ሞቅ ያለ ቤተሰብ ይኖረናል አላት። እናቱ አሁንም ዝም እንዳለች ናት። እሱ ግን ይህንን ተናግሮ ወጣ። ወደ ቃል ኪዳን ክፍል ሄደ። ቃል ኪዳን እንደተለመደው የራሷ ዓለም ውስጥ ናት። ፊት ለፊቷ ቆሞ እያያት ነው። እሷ ግን ቀና ብላ አላየችውም። እንደዚህ የሆነችበትን ጉዳይ እህትና ወንድሟን ለመጠየቅ አሰበ። ወደ እነሱ ለመሄድ ሲራመድ አመሰግናለሁ አለችው። ሙሴ ደንግጦ ወደ እሷ ዞረ። አበባዋን እየነካካች አሁንም ደግማ አመሰግናለሁ አለችው። እሱም ወደ እሷ በመጠጋት ለምን ነው የምታመሰግኝኝ አላት። አንተ መልካም ሰው ነህ፣ እንደ እናትህ አይደለም፣ በጣም ደግ ነህ አለችው። አሁን ወደ ራሷ እንደተመለሰች እርግጠኛ ነው። በፈገግታ እያያት ነው። በመሃል ግን ዘባረቀች። ሙሽራዬ አሁን ይመጣል፣ አስተዋውቃለሁ። ሳሚም እየመጣ ነው። ቴዲ እኮ ያለ ሳሚ ምንም አይሆንለትም። ከሳሚና ከቴዲ ጋር አስተዋውቃለሁ አለችው። ቴዲና ሳሚ የሚለውን ስም በተደጋጋሚ ትጠራለች። እነዚህ ሰዎች እነማን ናቸው? ከሷ ጋር የሚያገናኛቸው ምንድነው? ማለት ወደ እነ ትዕግስት ሄደ። ቃል ኪዳን በተደጋጋሚ ቴዲና ሳሚ የሚለውን ስም ታነሳለች። እነዚህ ሰዎች እነማን ናቸው? ከሷ ጋር ያላቸው ግንኙነት ምንድነው ብሎ ጠየቃቸው። እነሱም በአዘኔታ አንገታቸውን አቀረቀሩ። ለተወሰነ ደቂቃ ዝምታን መረጡ። ትዕግስት በእፎይታ የውስጧን ቁስል አስታገሰች። ሰፈራቸው ላይ የገሌ ልጅ ተብሎ አይጠራም። እዛ ሰፈር ያለ ልጅ የሁሉም ልጅ ነው። ቃል ኪዳን ከታላቅ እህቷና ከታናሽ ወንድሟ ይልቅ ከሌሎች ልጆች ጋር በደንብ ትቀራረባለች። ከሳሚ ጋር በተለይ የተለየ ግንኙነት ነበራት። ከሱ ጋር ብቻ ሳይሆን ከቴዲ ጋር ጥብቅ ጓደኛ ናቸው። ሳሚ ማለት እንደሷ ዝቅተኛ ገቢ ያላቸው ቤተሰብ ልጅ ነው። ኑሯቸው ተመሳሳይ ነው፣ ከእጅ ወዳፍ ነው። የቴዲ ቤተሰቦች ደግሞ የናጠጡ ሀብታሞች ናቸው። ግን ሀብታም ስለሆኑ ደሃ ጎረቤቶቻቸውን ይንቃሉ ማለት አይደለም። ልጃቸው ቴዲ ከልጆቹ ጋር እንዲጫወት ይፈቅዱለታል። ጓደኞቹን ወደ ቤት ይዟቸው ሲሄድ እንደ ትልቅ እንግዳ ያስተናግዷቸዋል። ቃል ኪዳንም ከሳሚና ከቴዲ ጋር ጥሩ ጓደኛ ሆና ነው ያደገችው። እንደውም ከሌላ ሰፈር የመጡ ልጆች ሶስቱን የአንድ ሰው ቤተሰብ አድርጎ ነው የሚያያቸው። ከልጅነት ጀምሮ አብረው አደጉ። የሚገርመው ሶስቱም የ10ኛ ክፍል ውጤት አልመጣላቸውም ነበር። የቴዲ ቤተሰቦች ለቴዲ የወንዶች ልብስ ቤት ከፈቱለት። ሳሚና ቃል ኪዳን ግን ቤት ከመዋል ውጪ ሌላ የተሻለ ነገር አልነበራቸውም። ግን
ወደ ቴዲ ሱቅ እየሄዱ አብረውት ይውላሉ። የሶስቱ ጓደኛሞች ፍቅር ለየት ያለ ነበር። አንዱ ለአንዱ ይሞታል። በመካከላቸው ምንም አይነት ሚስጥር አይኖርም። ግን ከትንሽ ጊዜ በኋላ አንድ ሚስጥር በመሃላቸው ገባ። ይህም ሚስጥር ፍቅር ነው። ቴዲና ሳሚ ከአብሮ አደግ ጓደኛቸው ከቃል ኪዳን ድብን ያለ ፍቅር ይዟቸዋል። ግን ማናቸውም በግልጽ አልተናገሩም። ሁለቱም በሆዳቸው በልባቸው ደብቀው እየተሰቃዩ ነው። ቴዲ ግን ደብቆ መቀመጥ አልቻለም። ነግሯት ለመገላገል አስቧል። እሷ እንደ ወንድሟ ስለምታየው ከነገራት በኋላ እንደምትርቀው እርግጠኛ ነው። ግን ደግሞ ሊነግራት ይገባል። ብቻዋን ሊያናግራት እንደሚፈልግ መልእክት ላከባት። እሷም እየተጣደፈች ነበር ሄደችው። ቴዲ ውስጡ ያለውን እሳት ለማብረድ ልቡ ላይ የሚታመሰውን የፍቅር ስሜት ለመናገር ዳር እያለ ነው። ይሁንከው ነገር አለ እንዴ? ለምንድነው የማትነግረኝ? አለችው በጭንቀት። ከሱ በላይ እሷ ጭንቀት ውስጥ ናት። እጇን እያላባት ነው። አስሬ ልብሷ ላይ ትጠርጋለች። ቴዲ ትንፋሹ እየተቆራረጠ መናገር ጀመረ። አውቃለሁ ይህን ስነግርሽ ትናደጅብኛለሽ። ምናልባት ድጋሚ አይነን አላየም ትይኝ ይሆናል። ግን ደግሞ በውስጥ ይዤ መቆየት አልችልም። ዛሬውኑ ነግሬሽ እተነፍሳለሁ አላት። እሷም በጉጉት አይኖቹን እያየች እኮ ንገረኝና ጉዳዩን ልወቀው፣ ዳር በማለት ያስጠበከኝ እኮ ነው አለችው። እሱም ለድፍረት እንዲሆነው በረጅሙ አየር ስቦ ለተወሰነ ሰከንድ ውስጡ ላይ አምቆ በመያዝ በቀስታ አለቀቀው። ይህ ስሜት ሲሰማኝ ከልቤ ለመራቅ ሞክሬ ነበር። ሕይወቴን ጠልቼው ነበር። በውስጥ ያምቄ ያስኩት እንደ ወንድሜ ለማየው ለሳሚ እንኳን አልነገርኩትም። በጣም ከበደኝ። ግን ዛሬ ለነግርሽ ወሰንኩ። ቃልዬ ፍቅር ይዞኛል አላት። ይህን ተናግሮ ተነፈሰ። በዝምታ አስተውላ አየችው። ምን ልትመልስለት እንደሆነ አያውቅም። ግን ከአንደበቷ የሚወጣውን ቃል ለመስማት ቸኩሏል። ከወራቶች በፊት ልቤ ውስጥ የማላቀው ስሜት ተሰማኝ። ግን ያ ስሜት ፍቅር ነበር። አውጥቼ ለመናገር ከበደኝ። ይህን ስሜት ብናገር ሰው ምን ይለኛል አልኩኝ። ላንተ ልነግር ብዙ ጊዜ ውሳኔ ላይ ደርሼ ነበር። ግን ደግሞ አልቻልኩም። እኔ እኮ የማይሽ እንደ እህቴ ነው ብለ ልቤን የምትሰብረው መስሎ ተሰማኝ። ከዚህ ሁሉ ዝም ማለትን መረጥኩ። ግን ይህ ስሜት እኔም ብቻ አልነበረም የተሰማኝ፣ አንተም ተሰምቶ ነበር ማለት ነው አለችው። ቴዲ ደስታውን፣ ሌላ ስሜት፣ አሁን የተሰማውን ስሜት ማወቅ አልቻለም። በዝምታ ደርቆ እያያት ነው። ነበር ማለት አልገባኝም። አሁን እየተሰማሽ አይደለም ማለት ነው? ስሜቱ ጠፋ እያልሽኝ ነው አላት። እሷም አንገቱን ጥምጥም አድርጋ በማቀፍ ወደ ጆሮ ጠጋ ብላ በሹክሹክታ አሁንም አፈቅራለሁ አለችው። ቴዲ በደስታ አጥብቆ አቀፋት። ቆይ ምን አይነት እድለኝነት ነው? ዓለም ላይ የኔ አይነት እድለኛ ሰው የለም አለ። ቴዲና ቃል ኪዳን ከዛች ሰዓት ጀምሮ ፍቅረኛሞች ሆኑ። ነገር ግን ፍቅራቸው ድብቅ ነው። ለምን እንደሆነ ለራሳቸው እንኳን አይገባቸውም። ግን ማንም እንዳያውቅ ይጥራሉ። በሁለቱም ልብ ውስጥ ትልቅ ቦታ ያለው ሳሚ እንኳን አላወቀም ነበር። ለሱ መናገር አለብን ብለው አሰቡ። ይህን ነገር ሊነግሩት ስላሰቡ ወደ ቴዲ ሱቅ እንዲመጣ ጠርተውታል። አሁን መጥቶ ፊት ለፊታቸው ተቀምጧል። አንተ ንገረው፣ አንቺ ንገሪው ይባባላሉ። እሱም እስኪነግሩት ቸኩሏል። በስተመጨረሻም ቃል ኪዳን ነገረችው። እኔና ቴዲ ፍቅር ጀምረናል፣ ለሚዜነቱ ተዘጋጅ አለችው። ሳሚ ቃል ኪዳን የተናገረችውን ነገር ማመን አልቻለም። ቀልዱን ተውትና ዋናውን ጉዳይ ንገሩኝ አላቸው። ነገሩ እውነት እንደሆነ ቴዲ አረጋግጦ ነገረው። ሳሚ መተንፈስ ከበደው። ጉሮሮውንም የሆነ ነገር ያነቀ ያክል እየተሰማው ነው። እንደጀመረን ስላልነገርን መቼም አትቀየመንም አይደል አለችው። እሱም ፈገግ ለማለት የሞከረ ለምን ቀየማችኋለሁ እንኳን ደስ አላችሁ በማለት ለመሄድ ተነሳ። የት ልትሄድ ነው? ይህን ደስታ ምክንያት በማድረግ እንዝናና እንጂ አሉት። እሱ ግን እዚህ ለሰከንድ መቆየት አይፈልግም። የሚሄድበት ጉዳይ አለ፣ ነገ እንዝናናለን ብሎ ከነሱ ምላሽ ሳይጠብቅ በፍጥነት ወጥቶ ሄደ። ሲራመድ መሬቱ ይርቅበታል። ከነሱ እስከሚርቅ ምንም የሚያጠራጥር ነገር ማሳየት የለበትም። ከነሱ ርቆ መሄዱን ሲያረጋግጥ መንገድ ዳር ላይ ቁጭ ብሎ ስቅስቅ ብሎ አለቀሰ። ሳሚ ቃል ኪዳንን በጣም ያፈቅራታል። ግን ደግሞ
እንደ ወንድም የሚያየው ቴዲ ጋር ፍቅር ጀመረች። ህመሙ ከባድ ነው። ሳሚ ለቃል ኪዳን ፍቅሩን ለመግለጽ ብዙ ጊዜ ወስኖ ነበር፣ ግን ደግሞ በትርቀኝስ ብሎ ስለፈራ ዝምታን መረጠ። ሌላው ደግሞ ቃል ኪዳን የምታደርጋቸው ነገሮች ምናልባት ተወደኝ ይሆናል፣ ስለዚህ ከሷ እስኪመጣ ልጠብቅ ብሎ ማሰቡ ነበር የተዘናጋው። ግን አንድ ነገር አስታወሰ። ምናልባት ቴዲ ያውቅ ይሆናል ቃል ኪዳንን እንደማፈቅራት ይጠረጥራል አለ። ምክንያቱም የሆነ ጊዜ ቃል ኪዳን ከአንድ ሰፈር ልጅ ጋር ትጀናጀን ነበር። በዛ ሰዓት ከዛ ልጅ ጋር እንድትለያይ ብዙ ነገር አድርጓል። ሳሚ ከዛ ልጅ ጋር አጣላት። ይህኔ ቴዲ ተገርሞ ጠየቀው፣ ይህን ልጅ አልወደውም፣ ከቃልዬ እንዲርቅ እፈልጋለሁ፣ ግን ያንተን ያክል ርቄ መሄድ አልቻልኩም፣ አንተ ግን ከኔ በላይ ትጠለዋለህ አለው። ሳሚም በረጅሙ ተንፍሶ ልቤ ላይ የታመቀ ነገር አለ፣ ከቃልዬ ዙሪያ ያሉ ወንዶች አይመቹኝም አለው። በሰዓቱ ወሬያቸውን ከዚህ በላይ መቀጠል አልቻሉም። ይሄ ሳሚ ንግግር ፍቅር እንደያዘው የሚናገር ነገር ነው። እያወቀ እንዴት ይሄን ያደርጋል አለ። ከዛም ትንሽ አሰብ አድርጎ እሷም ለሱ ፍቅር ቢኖራት ነው አብራ የሆነችው፣ ስለዚህ ቃልዬ እኔን እንደ ወንድም እሱን እንደ ፍቅረኛ ነው የምትወደን አለ። ሳሚ እንባውን ጠራርጎ ወደ ቤቱ ሄደ። ቤት ሲገባ እናቱ ምሳ አቅርባ እየጠበቀችው ነበር። እሱ ግን የመብላት ፍላጎት የለውም። እንደውም መተኛት ነው የሚፈልገው። ተኝቶ እንደ ሴት ትራስ ታቅፎ ያለቅሳል። ይህን ያስተዋለችው እናቱ ወደሱ በመሄድ ምን ተፈጠረ? ከጓደኞች ጋር ተጣላ እንዴ አለችው። ሳሚ ስቅስቅ ብሎ አለቀሰ። እማዬ ቃልዬ እኮ ሌላ ሰው ሆነች፣ እኔን አትወደኝም አለ። ያንተ ከሆነች ተመልሳ ትመጣለች፣ ግን ለመሆኑ ከማን ጋር ነው የሆነችው በማለት ጠየቀችው። ከቴዲ ጋር አላት። የኔ እናቱ ደነገጠች። በል ቃልዬን ከእህትነት ውጪ በሌላ መንገድ እንዳታያት፣ ውስጥ ያለውን ፍቅር አጥፋ። ምክንያቱም ከሱ ጋር ባትሆን እንኳን ካንተ ጋር አትሆንም። ምክንያቱም ቴዲ ወንድምህ ነው። አብራችሁ አድጋችኋል፣ ከጓደኛ በላይ ናችሁ። ስለዚህ ቃልዬ አንተ ሴት አይደለችም አለችው። የሳሚ ህመም ከዛ በኋላ እየባሰ ሄደ። ፍቅሩን ለማጥፋት ሲሞክር እየባሰ ነው። በዛው ልክ ደግሞ የቴዲና የቃል ኪዳን ፍቅር እየጎመራ ነው። ከነሱ ጋር ሲሆን ውስጡ ይቆስላል። ሁለቱንም ይወዳቸዋል። ደስታቸው ደስታው ነው። ግን ደግሞ በዚህ መንገድ ሊችለው አልቻለም። ፍቅር ይሉት ምትሃት እያሰቃየው ነው። በንዴትና በቅናት ተነሳስቶ የሚወዳቸውን ሰዎች እንዳይገድል ይጸልያል። ከዚህ ስቃይ ለማምለጥ እዛው ሰፈር ከአንዲት ሴት ጋር መቀራረብ ጀመረ። ይህን የሰማችው ቃል ኪዳን በንዴት ጡፋ ወደሱ ሄደች። እንደደረሰች ነበር በጥፊ መታችው። እንዴት እንደዚህ የወረደ ቦታ ከወረደ ሰው ጋር ትገኛለህ አለችው። ሳሚ ግራ ተጋብቶ እያያት ነው። አልገባኝም አላት። እሷም በቁጣ እያየችው ያቺ ሴት ላንተ የምትሆን አይደለችም። ከብዙ ወንዶች ጋር ጊዜ ታሳልፋለች። የገንዘብ ሰው ናት፣ ትጎዳሃለች። አንተ እኮ የምታምር ወንዳ ወንድ መልካም ልብ ያለ ሰው ነህ። ሌላም ማርጠሚያስ ትችላለህ አለችው። በሷ አንደበት እንደዚህ መሞገስ ደስ ያሰኛል። ግን ደግሞ አስተያየቷ የእህትነት ነው። ወደሷ ጠጋው ማለት ይሄ የኔ ህይወት ነው፣ ማንም አይመለከተውም አላት። ደነገጠች። በጓደኛ መሃል አይመለከትሽም ማለት አይቻልም። እንዴት እንደዛ ትላለህ አለችው። ምክንያቱም በማለት ንግግሩን ገታ አደረገው። ንግግሩን ቢቀጥል ኖሮ ፍቅሩን ይገልጽላት ነበር። ምክንያቱም ምን አለችው። ሳሚ አሁን ሊናገር የነበረውን ነገር ቀየረው። ምክንያቱም አንቺና ቴዲ ደብቃችሁኝ ነበር፣ ሁሉም ነገር ካበቃ በኋላ ነው የነገራችሁኝ ብሎ ቻባት። እና መች ነበር መናገር የነበረብን? ንገረኝ እስኪ። ገና ስሜታችንን እርግጠኛ ሳንሆን የሆነ ነገር እየተሰማን ነው ብለን መናገር ነበረብን አለችው። አዎ መናገር ነበረባችሁ አለ። በዚህ ምክንያት ለተወሰነ ቀን ከነሱ ራቀ። ግን እነሱ ሊርቁት አልቻሉም። በጣም ይቅርታ አሉት። ሶስቱም የማይለያዩበት የጓደኝነት ድር አላቸው። ይሄ ድር አይበጠስም። አንዳቸው ካንዳቸው ተሳስረዋል። ሳሚ አሁንም ስሜቱን ደብቆ እንደ ጓደኛ አብሯቸው ነው። አዲስ የያዛትን ሴት ተዋት። አሁን ልቡ ላይ በተዳፈነው እሳት እየነደደ በዝምታ እየኖረ ነው።
የሁለቱ ፍቅር እየደመቀ ወደ ቁም ነገር ተምዘገዘገ። ሁሉም ሰው ስለ ግንኙነታቸው አወቀ። በዚህን ጊዜ ቴዲ ድንገተኛ ህመም ገጠመው። ሁለቱም ኩላሊቶቹ መስራት አቆሙ። ይሄ ጊዜ ከባድ ነበር። ቃል ኪዳን በፍርሃትና በሰቀቀን እያለቀሰች ነው። ቴዲን አጣዋለሁ የሚል ፍራቻ እያስበረገጋት ነው። ቤተሰቦቹም ልጃቸውን ለማትረፍ የሚችሉትን እያደረጉ ነው። ቴዲ መትረፍ ስለነበረበት ሳሚ የወንድምነቱን ማድረግ ያለበትን ነገር አደረገ። አንዱን ኩላሊቱን ለቴዲ ሰጠው። ጓደኝነታቸው ከጓደኛ አልፎ ወንድምነትም ጭምር እንደሆነ አስመሰከረ። ሳሚ የቴዲን ሕይወት ታደገው። ቃል ኪዳን በእንባ እየታጠበች ነበር ያመሰገነችው። ይህን ውለታን መቼም አንረሳውም አለችው። አነጋገሩ አበሳጨው። በእኛ መሃል ውለታ የሚባል ነገር የለም። አንዳችን ለአንዳችን የምንኖር ጓደኛሞች ነን። ግዴታዬን ስላደረግኩ ልመሰገን አይገባም አለ። ቴዲም ሳሚን የማመስገኛ ቃል አጣ። ወንድሜ፣ ከዚህ በኋላ የምኖረው ሕይወት ካንተ የተበረከተልኝ ስጦታ ነው። ያንተ ደስታ ደስታዬ፣ ሐዘን ሐዘኔ፣ ህመም ህመሜ ነው። ስትተነፍስ ተነፍሳለሁ፣ መተንፈስ ስታቆም አቆማለሁ አለው። ሳሚ ኩላሊቱን በመስጠቱ ምንም የጎደለበት ነገር የለም። የሱ ህመም ልቡ ነው። ያጣው የልቡን ጌጥ ነው። ቴዲ ከህመሙ እንዳገገመ ቃል ኪዳንን ለማግባት ሽማግሌ ላከ። ጭራሽ ደግሞ ሳሚ ሚዜ ትሆናለህ ብሎታል። ሳሚ ይሄ ይበዛል አለ። ልቡም እየደማ ነው። ጌጥህን ማጣትህ ሳያንስ ሚዜነትህ ልትሰጣት ነው እንዴ ይለዋል። ሳሚ ከራሱ ጋር ከተማከረ በኋላ እኔ ወንድምህ ነኝ፣ ስለዚህ ሚዜ ልሆን አልችልም አለው። ቴዲ ግን ሚዜ ነህ ብሎ ድርቅ ብሎበታል። እማዬ፣ ቴዲ እኮ ሚዜ ካልሆንክ አለኝ። ቆይ ምን ላድርግ? ልቤን እያመመኝ ነው። ከቀን ወደ ቀን ፍቅሬ እየባሰ ነው። የእነሱ ደስታ ለእኔ ህመም ሆኖኛል እና እንዴት ነው ሚዜ የምሆነው አለ። ልጄ፣ ፍቅር ማለት መስዋዕትነት ነው። ለምትወደው ሰው መስዋዕት መሆን ግዴታ ነው። ቴዲ ወንድምህ ማለት ነው። ስለምትወደው ያለምንም ማንገራገር ኩላሊትን ሰጥተዋል። ቃልዬም የልብህ ንግሥት ናት። በፍቅር ነግሳለች። የእሷ ደስታ ደስታህ ነው። እነዚህ ሁለት ሰዎች ያንተ መስዋዕትነት ያስፈልጋቸዋል። ስለዚህ ለነሱ ደስታ ስትል ልብህን ግደለው፣ ፍላጎትህን አሽቀንጥረህ ጣለው አለችው። ይህ እንዴት እንደሚሆን አያውቅም፣ ግን እናቱ እንዳለችው ቢያደርግ ደስታውን አይችለውም። ሚዜነቱ ግዴታ ስለሆነ እየተዘጋጀ ነው። አንተ ከጎኔ ስለሆንክ ፈጣሪን አመሰግነዋለሁ ወንድሜ አለው ቴዲ በሲቃ ታጅቦ። ሳሚም አንገቱን በማቀርቀር እኔም እድለኛ ነኝ አለ። ይህን ያለው የእውነቱን ነው። ምክንያቱም እሱም ቢታመም ቴዲ ኩላሊቱን ከመስጠት ወደ ኋላ እንደማይል ስለሚያውቅ ነው ይህን የተናገረው። ቴዲ ሳሚን አስተውሎ እያየው ነው። አስተውለ ከሆነ ኩላሊት ከተጋራም በኋላ ስሜታዊ እየሆነ ነው። ስናወራ በሲቃ ነው አለ። አዎ፣ ምናልባት የኔ ኩላሊት አልቃሻው ነው ይሆናል በማለት ሳቀ። ሁለቱም ተቃቅፈው ተሳሳቁ። ተቃቅፈው እያለ ቃል ኪዳን መጣች። ብቻችሁን መተቃቀፍ አትችሉም በማለት መሃል ገባች። ሳሚ እናቱ ያለችውን አስታወሰ። ፍቅር ማለት ለሚወዱት ሰው መስዋዕትነት ነው ያለችው ጆሮ ላይ ያቃጨለበት ነው። አሁን ለሚወዳቸው ሰዎች ሲል መጠንከር አለበት። ከሰርጉ በኋላ ርቆ ይሄዳል። እስከዛው ግን ከጎናቸው ይሆናል። የሰርጉ ድግስ ተጀምሯል። ቃል ኪዳንና ቴዲ ሰርጉ እስኪደርስ ቸኩለዋል። አሁን የሙሽራ ልብስ መረጣ ላይ ናቸው። ቃል ኪዳን በጣም የምትቀርበው የሴት ጓደኛ ስለሌላት ከሳሚና ከቴዲ ጋር እንዲሁም እህቷ ትዕግስት ጋር ነበር የሙሽራ ልብሷን የመረጠችው። ገና የመጀመሪያውን ለብሳ ሲያዋት ሶስቱም ተደመው በጣም የሚያምር የሙሽራ ልብስ ነው አሏት። ከዛ በኋላ ሌላ አልመረጠችም። ያንን ይዛ ወጣች። ሰርጉ እየተቃረበ ነው። የሳሚ ልብም ሊወጣ ደርሷል። በነጋ ቁጥር የልብ ምቱ ይጨምራል። ይህንን ስቃዩን ለመደበቅ ከመጠን በላይ ይጠጣል። ሌሊቱን ሙሉ እናቱ ስትሰቃይ ታድራለች። በጣም ይቅርታ እማዬ፣ እኔ ተበላሽቼ አንቺንም አበላሸውሽ፣ ህመሜን አጋባውብሽ ይላታል። ልጄ፣ እኔ እኮ እናትህ ነኝ። ህመሜ፣ ስቃይ ነው። ደግሞ አይዞ፣ ይህንን እናልፈዋለን። ለተወሰነ ጊዜ ነው የምትታመመው አለችው።
እሺ ማዬ ግን እንደምወድሽ ወቂ ይላታል። አይደርስ የለ የሰርጉ ቀን ደረሰ። ጧት ላይ የቴዲ ቤት ውስጥ ሚዜዎቹ እየተዘጋጁ ነው። ቃል ኪዳንም ከቤቷ እየተዘጋጀች ነው። ሰዓቱ እስከሚደርስ ቸኩለዋል። የሁለቱም ልብ እየመታ ነው። ሙዚቃው የሰው ውካታ ይባስ ጉጉታቸውን እየጨመረው ነው። ቴዲ ሳሚን ይጠብቃል። በጠዋት እንደሚመጣ ነግሮት ነበር፣ ግን አልመጣም። ሲደውልለት ስልኩ አይሰራም። ወደ ቃል ኪዳን ደወለ። ሳሚ እስካሁን አልመጣም፣ አንቺ ጋር ከሆነ ቶሎ እንዲመጣ ንገሪው አላት። ሳሚ እዚህ የለም፣ ግን እናቱ እዚህ እንግዶችን እያስተናገደች ነው፣ ቆይ ልጠይቃት በማለት ስልኩን ሳትዘጋ ወደ ሳሚ እናት በመሄድ ሳሚ የት ነው ብላ ጠየቀቻት። ሳሚ ትንሽ ስላመመው ቤት ነው፣ ለቴዲ ደውሎ ሚዜ መሆን እንደማይችል ሊነግረው ስለፈራ ስልኩን ዘግቶታል አለቻት። ቃል ኪዳን ደነገጠች። ሳሚን አሞታል ብላ ለቴዲ ነገረችው። ቴዲም ወደ ሳሚ ቤት ለመሄድ በጓሮ በኩል ከቤት ወጣ። ቃልዬ አንቺ አትጨነቂ፣ ተዘጋጅተሽ ጠብቂኝ፣ እኔ ሳሚን አየዋለሁ፣ አብረን እንመጣለን አላት። ቴዲ ወደ ሳሚ ቤት ሄደ። ቤቱ ተዘግቷል። በተደጋጋሚ አንኳኳ፣ ግን አልከፈተለትም። በዚህ ሰዓት የት ሄዶ ነው? ሆስፒታል ሄዶ ይሆን አለ። ግን አንድ ያላስተዋለው ነገር ቤቱ ከወደ ውስጥ ነበር የተዘጋው። ይህንን ያየው ቆይቶ ነው። አሁን ወደ ጭንቅላቱ የመጣው ሐሳብ በጣም የሚያስጠላና የሚጨንቅ ነው። ደግሞ ሳያስብበት ነበር በሩን በኃይል በርግዶ የገባው። ወደ ውስጥ ሲገባ የፈራው ነገር ሆኖ ነበር። ሳሚ አልጋውን ተደግፎ ወለሉ ላይ ተቀምጧል። ሰውነቱ ዝሏል። በጣም ከመድከሙ የተነሳ መናገር አይችልም። ቴዲ ወደሱ ተጠግቶ ምንድነው አለ። በፈገግታ ከኪሱ ያስቀመጠውን ወረቀት አውጥቶ ሰጠው። ቴዲ ወረቀቱን ከፍቶ ማንበብ ጀመረ። ፍቅር ማለት አንድን ሰው ከልብ መውደድ ማለት ለዛ ሰው ደስታ መስዋዕት መሆን ማለት ነው ትለኛለች እናቴ። ወንድሜ ቴዲ ከልጅነታችን ጀምሮ እንደ ጓደኛ ሳይሆን እንደ ወንድም አብረን አድገናል። በጣም እወዳለሁ። አይደለም ኩላሊቴን ቀርቶ ነፍሴን እሰጣለሁ። ግን ወንድም ዓለም ልቤን ዝም ላስብለው አልቻልኩም። ተሰቃየው። ያንተንና የቃልዬን ግንኙነት ሳይ ውስጤ ይደማል። ምክንያቱም በፍቅር እየነደድኩ ስለሆነ። ቃልዬን እንደምወዳት የጠረጠርክ መስሎኝ ነበር፣ ግን አንተ አልጠረጠርክም ነበር። አብራችሁ መሆናችሁን ስትነግሩኝ መተንፈስ አቅቶኝ ነበር። ደስታችሁ እንዳይፈርስ በዝምታ ታመሙ። ግን ዛሬ ሚዜውኝ ላጋባችሁ አልችልም። ስለዚህ ለመሄድ ወስኛለሁ። ሁለታችሁም ይቅር በሉኝ የሚል ደብዳቤ ነው። ቴዲ አንብቦ ዞር ሲል የሳሚ ትንፋሽ ተቋርጧል። ደነገጠ። እንደመጣ ደብዳቤውን ከማንበብ ይልቅ እርዳታ ቢጠይቅ ምናልባት የመትረፍ ዕድል ይኖረው ነበር። አሁን ቴዲ እየጮኸ ነው። ወንድሜ ተነስ እባክህ፣ ይሄን መመኔ ላይ ትተህ አትሂድ እያለ ይጮሃል። ግን ማንም አልመጣም። ሳሚም ላይመለስ ሄዷል። ዞር ሲል ሳሚ ጠጥቶት የተረፈው መርዝ ተቀምጦ አየው። ይህኔ አንስቶ ግጥም አድርጎ ጠጣው። ከትንሽ ቆይታ በኋላ ስቃዩ ሲበዛበት ነበር ቃል ኪዳንን ያስታወሳት። በሰርጓ ቀን ሁለቱን የምትወዳቸውን ሰዎች አጣ ጤነኛ አትሆንም። ቆይ ምንድነው ያደረኩት አለ። ለሷ ስል መኖር ነበረብኝ አለ። ግን ነበረብኝ እንጂ አለብኝ አላለም። ምክንያቱም የመጨረሻው ጣር ላይ ስለነበር። ደስታ ደስታዬ፣ ሐዘን ሐዘኔ ነው። አንተ ስትተነፍስ ተነፍሳለሁ፣ መተንፈስ ስታቆም አቆማለሁ ብሎ ቃል የገባው ነገር እውነት ነበር። አሁን የሁለቱም ትንፋሽ ተቋርጧል። ለባብሳ ሙሽራዋን የምትጠብቀው ቃል ኪዳን ለሙሽራዋ ደጋግማ እየደወለች ነው፣ ግን ስልኩ አይነሳም። የሙሽራ ልብሷን እንደለበሰች ቁጭ ብላ እየጠበቀች እያለ ነበር መርዶ የተነገራት። ሙሽራዋንና የልብ ጓደኛዋን በተመሳሳይ ሰዓት አጣቻቸው። ቃል ኪዳን አሁን እዛው ላይ ናት። ለወራት ይመጣሉ እያለች እየጠበቀች ነው። እህቷ ትዕግስት ወደ መቃብር ቦታቸው ወስዳት ነበር። ከዛ ቀን በኋላ በተደጋጋሚ ወደዛ ትሄዳለች። ሙሽራዋን ታወራዋለች፣ ጓደኛዋ ጋር ትቀላለዳለች። ቃል ኪዳን እዚህ ስቃይ ውስጥ ናት። ትዕግስትና ሀብታሙ ይህንን ታሪክ ለሙሴ ነገሩት። ሙሴ ልቡ ተሰብሯል። ሰውነቱ ኩምሽሽ ብሎ መነሳት አቃተው። ቃል ኪዳን ምን አይነት ስቃይ ውስጥ እንዳለች ገና አሁን ነው የገባው። ሰውነቱ እየተንቀጠቀጠ ወደ እሷ ክፍል ሄደ። አሁንም ቁጭ ብላ በፈገግታ አበባዋን ትነካካለች። ወደ እሷ ጠጋ ብሎ አንዴ እንዳቅፍሽ ትፈቅጂልኛለሽ
በማለት ጠየቃት። እሷም በእሽታ ጭንቅላቷን አነቃነቀችለት። ይህኔ አጥብቆ አቀፋት። እንባውን ዘረገፈው። ህመሟ እየተሰማው ነው። ቆይ ለምንድን ነው የምታለቅሰው? ዛሬ እኮ የደስታዬ ቀን ነው አለችው። ምንም አልመለሰላትም። አቅፏት እያለቀሰ ነው። አንተም ያንን ውሸት ሰምተሃል ማለት ነው? ወንድማማቾቹ ሞቱ ተብሎ ተነግሮህ ነው አይደል? ግን ውሸት ነው። ሙሽራው ከነሚዜው ይመጣል። ሁለቱም እየመጡ ነው። ከማልቀስ በፊት ትንሽ ጠብቃቸው አለችው። ቃል ኪዳን ህመሟን መቋቋም ሲያቅታት በዚህ መንገድ ለመቋቋም እየሞከረች ነው። በሌላ በኩል የሙሴ እናት ከትዕግስት ጋር እየተጨቃጨቀች ነው። እህትሽ አላበደችም፣ ልጄን ለማጥመድ ያሴራችሁት ሴራ ነው አለቻት። ትዕግስት በንዴት የሙሴ እናት ላይ ጮኸችባት። አንቺ ጤነኛ አይደለሽም እንዴ? ሰው የሚንቅና ለሰው ክብር የሌለው ሰው ልቡ በክፋት የታጠረ ነው አለቻት። ይህን ጭቅጭቅ የሰማው ሙሴ በፍጥነት ወደ እነሱ ሄደ። ትዕግስት በንዴት እዚህ መቆየት የለብንም፣ እህቴንና ወንድሜን ይዣቸው ሄዳለሁ አለችው። የትም አትሄዱም፣ መውጣት ካለባት እናቴ ናት የምትወጣው አለ። የሙሴ ንግግር እናቱን ብቻ ሳይሆን እነ ትዕግስትንም አስደነገጣቸው። ለማታውቃት እብድ ሴት ብለህ እኔ ልታባረረኝ ነው? እኔ እኮ 9 ወር በማህፀኔ ተሸክሜያለሁ። ለ2 ዓመት ጡት አጥብቼ ያሳድጌያለሁ። ልጄ እንዴት እንደዚህ ትለኛለህ? አለችው። እሱም ወደ እናቱ ጠጋው ማለት እኔ ያባረርኩሽ አይደለም፣ ጸባይሽን አስተካኪ እያልኩሽ ነው። እነዚህ ሰዎች አንቺን ያደረጉሽ ነገር የለም፣ ስለዚህ አክብሪያቸው፣ እነሱም ያከብሩሻል። ነገር ግን እንዳውኑ ከመሬት ተነስተሽ ልታሸማቀቂያቸው ከሞከርሽ የተከራየውን ቤት ሰዎችን አስለቅቄ አንቺ ትቀመጭበታለሽ። ምናልባት ብቻሽን ስትሆኚ ወደ ራሽ ትመለሽ ይሆናል አላት። እናቱ ተናዳ ወደ ክፍሏ ገባች። የሙሴ ምላሽ እነ ትዕግስትን አስደሰታቸው። ሙሴ ዶክተር ደረጀን በመጥራት በየቀኑ እየመጣ እንዲከታተላት ነገረው። ቃል ኪዳን አሁን ከቀን ወደ ቀን ጤናዋ እየተሻሻለ ነው። ጧት ወደ መቃብር ቦታ መሄዷን አቁማለች። መናገርም ሆነ ፈገግታ አታሳይም። የምታወራው ከሙሴ ጋር ብቻ ነው። አንተ ጥሩ ሰው ነህ ትለዋለች። ዶክተር ደረጀ ሙሴን ለብቻው አናገረው። ቃል ኪዳን አሁን ወደ ራሷ እየተመለሰች ነው፣ ግን ካንተ ጋር ያላት ቀረቤታ ያስፈራል። ከህመሟ ለማምለጥ ልቧን ለፍቅር ታዘጋጅ ይሆናል። እናም አንተን ወደ ልቧ ካስገባች ከባድ ነው የሚሆንባት። አንተ ለሷ የፍቅር ስሜት እንደሌለ ስታውቅ ዳግም ላትጠገን ትሰበራለች አለው። ህመሟን ማስረሻ ከሆንኩኝ እኔን ከፈለገችኝ እኔም ዝግጁ ነኝ አለ። የሙሴ ምላሽ ዶክተሩን አስገረመው። ስለዚህ ለሷ ስሜት አለ ማለት ነው አለው። ዶክተሩ ሙሴን ለብቻው ሊያነጋግረው የፈለገው ስለዚህ ጉዳይ ብቻ አይደለም። የእናትህም ጤንነት አስጊ ነው፣ እኔ ልከታተላት ይገባል አለው። ሙሴ ግራ ተጋባ። እናቴ ደግሞ ምን ሆነች አለ። ከርብቃ ጋር እንድትለያዩ ያደረገችው እናትህ ናት። ርብቃን ያጠመደቻት እናትህ ናት። ርብቃ እንድትማግጥ ነገሩን ያመቻቸችው እሷ ናት። እናትህ ወደ አንተ የሚቀርቡትን ሰዎች ታርቃቸዋለች። ከራሷ ውጪ ማንም እንዲጋራት አትፈልግም አለው። ሙሴ ስለ እናቱ ሲሰማ በጣም አዘነ። አሁን ዶክተር ደረጀ ቃል ኪዳንን ብቻ ሳይሆን የሙሴንም እናት እየተንከባከበ ነው። በዚህ መልኩ ወራቶች ተቆጠሩ። ከጥቂት ወራት በኋላ ሁሉም ነገር ተስተካከለ። ዶክተሩ እንዳለው ቃል ኪዳን ልቧን ከፍታ ሙሴን አስገባችው። እሱም ተቀበላት። እናቱም ጤናዋ እየተስተካከለ ሄደ። አንዳንዴ ከህመምና ከስቃይ ለማምለጥ ራሳችንን አንድ ቦታ ላይ እናቆመዋለን። ጊዜው ሰዓቱና ቀኑ ቢሄድም አይሰማንም። እዛው ደስታችን ላይ ለመቆየት እንታገላለን። ያ ትግላችን ደግሞ እብድ ያስብለናል። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።